ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ደህና ነኝ። ሰሞኑ ትንሽ ጠፍተናል። ብቻ እኔ ትንሽ አሞኝ ነበር። በዛ ምክንያት ነው ያው የእናንተን ደግሞ ናፍቆት አልቻልኩኝም። ድምጼ እንግዲህ የጎረምሳ ድምጽ ራሱ እንደዚህ አይሆንም። ትንሽ አሞኝ ነበር ቤተሰቦች። እግዚአብሔር ይመስገን አሁን ደህና ነኝ፣ ተሽሎኛል። ያው ሐዋሳ ላይ ትንሽ አይን በስቶብኝ ነበር መሰለኝ፣ ለዛ ነው። እናማ ዛሬ የሚያምር ልጅ ቆንጅዬ እንዲህ አይነት ሸበላ እንደው ለምንድን ነው የምታፍረው እንዴ? ይሄን የሚያምር ልጅ ይዤላችሁ መጥቻለሁ። ሰላም በላችሁ። ሰላም የማሬ ቤተሰቦች እንዴት ናችሁ? አለን። ያው ትንሽ ማሬም ማሟት ነበር፣ ጠፍታ ነበር። እንዴት ናችሁ? ሰላም ብለናል። ትንሽ ልጁ ማለት ነው ትንሽ ልጁ አይናፋር ነገር ነው። ያው አይዞህ ትለምደዋለህ፣ ያው ካሜራውም ትለምደዋለህ። እና ቤተሰቦች ያው እሱ ኤፍሬም ይባላል። የኔ የድሮ ፍቅረኛዬ ነው፣ ከምስጌ በፊት ማለት ነው። እና ከዚህ በኋላ ከምስጌ ጋር አብረን አንመጣም። ያው ወደ የበፊት ፍቅረኛዬ ወደ እሱ ተዘዋውሬያለሁ፣ ተሸጋግሬያለሁ። ፍዬ በጣም ነው የምወድ እና ምስጌ እያስደበረኝ ነበር። ኤፍዬ ስለመጣልኝ ደስ ብሎኛል። የኔ ቆንጆ ደስ ብሎኛል። እውነት በጣም ናፍቀሽኝ ነበር። ስላገኘሽ ደስ ብሎኛል። አመሰግናለሁ። እና ቤተሰቦች ይሄ ልጅ ማለት ነው ሁላችሁም እንኳን ደህና መጣ ኤፊ ብላችሁ ኮሜንት ከስር እንድትጽፉ ፈልጋለሁ። እና ያው ከብዙ ጊዜያት በኋላ ነው፣ ምናልባት እሱ ወሳና ነው የሚኖረው። ያው የልጅነት ፍቅረኛዬ ነው ብያችኋለሁ። አሁን ያው ወሳና ያላችሁ ሰዎች እንደምታውቁት ተስፋ አድርጋለሁ። አሪፍ ስራ ነው የሚሰራው እና ያው ቆንጆ ነው በጣም። እዛም በቃ የወሳና ሴቶች እያስቸገሩት ነበር። ያው ከዚህ በኋላ እኔና እሱ አብረን ነው የምንመጣው ወደ ቪዲዮ ማለት ነው። በጣም ወደው በጣም ማፈቅረው ፍቅረኛዬ ነው። ምስጌን ተጥሷል፣ ይሄንን እወቁ። ከዚህ በኋላ ከምስጌ ጋር ያለን ነገር እዚህ ጋር ያበቃል ማለት ነው። ያው አንድ የታመምኩት በሱ ምክንያት ነው። ትንሽ ያው ጎሮሮዬን ዘግቶኛል። ምክንያቱም ያው ኤፍዬ እስካሁን ምስጌ እያስደበረኝ ነበር። ያ ከዚህ በኋላ ያው ምስጌ ቢያስደብርሽም እስካሁን ባለው ከዚህ በኋላ እናቴ እኔ ያለሁልሽ። ከዚህ በኋላ መደበር ድብርት ምን ከዚህ በኋላ በቃ እኔ ያለሁልሽ። እሺ በጣም ነው ደስ ያለኝ ዛሬ ላይ እንኳን የምትሰጠኝ እንክብካቤ የምትሰጠኝ ፍቅር የሆነ አላቅም ብቻ ገና ካሁኑኑ እየታወቀኝ ነው። የሚቀጥለው እድሜያችን በብዙ እንደሚሆን ተስፋ አደርጋለሁ። እና ቤተሰቦች ደህና ነኝ፣ እግዚአብሔር ይመስገን በጣም ደህና ነኝ። ያው ሐዋሳ ሄደን ነበር። በዚህ አጋጣሚ ኤፍዬ ካንተ ጋር ደግሞ በሚቀጥለው 6 ወር የሚሆን አንድ አመት ብዙ ጊዜ እንሄዳለን። ያው ወሳናም ልሄድ እችላለሁ ቤተሰቦች በዚህ አጋጣሚ ያው ግድ ነው። ወሳናማ ያው ግድ ነው፣ ይዣት ነው የሚሄደው። ቤተሰቦች ወሳናን ያው አስተዋውቃታለሁ። ግድ ነው። ከዚህ በኋላ ያው ምንም ይሄ ሁሉ እንክብካቤ ነው አግቼ ስለማላቅ ማለት ነው። በጣም እንክብካቤ እየበዛብኝ ነው። ግን ድምጼ ማለት ነው ከሱ የበለጠ ጎርምሶ እና ቤተሰቦች ኤፍዬ በጣም ነው የምወድ፣ በጣም ነው የማፈቅር። እኔም በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ደግሞ በቃ ንፍቅ ብለሽኝ ነበር እውነት ስላገኘሽ። እኔ ራሱ በጣም ነው ደስ ያለኝ። ምክንያቱም የሁሉ ጊዜ ከማይሆን ሰው ጋር ነበር ለካ እየቀጠልኩኝ የነበረው። እና ድምጼ ደግሞ ታውቃለህ ትንሽ ህመሙም ላይ ትንሽ ያው ከምስጌ ጋርም ያልሆነ ሰጋጠባ ውስጥ ገብቼ እንደተዘጋ ያው ስለሚያቅ ነው። አውቃለሁ፣ ሁሉም ነገር አውቃለሁ። ያለፉትን ሁሉም ነገር ታሪኬን ምናምን ብነግርህ ግማሹን ነግሬሃለሁ አውቃለሁ። ግን ሙሉ ለሙሉ ደግሞ ታሪኬን ባጫውት ያው ሆድ ባዶ ይቀራል በሚል ነው። እና ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው ከዚህ በኋላ ወደ ዩቲዩብም ላልመጣ እችላለሁ፣ አይታወቅም። ያንተን ሁኔታ አይቼ ነው ያንተን ሁኔታ አይቼ
ወደ ዩቲዩብ ላልመጣ እችላለሁ። ብቻ አላቅም ይዤሽ እንግዲህ እችላለሁ። ያው እንግዲህ ወደ ኤፍዬ ምስጌ ታውቀዋለህ ብዬ አስባለሁ። ሁለተኛ ፍቅረኛዬ ነበር። አሁን ግን ስለተሻረ ለመጨረሻ ጊዜ ባንተ ፊት ልሰናበተው ፈልጋለሁ። በካሜራም ፊት ወደ ዩቲዩብም ላልመጣ ስለምችል ማለት ነው። በጣም እያዘንኩ ያው ጥሩ ጊዜያትን አሳልፈናል። ጥሩ መጥፎ ለኔ ውሎልኛል አውቃለሁ። ግን ደግሞ ያው አንድ ሰው እየተጎዳ ብቻ መቀጠል ስለሌለበት እኔም ወደሚሻለኝ ወደ ምርጫዬ ልቤ ቤትሽ ወደ ቀድሞ ቤትሽ ተመልሻለሁ እና በአንተ ፊት ልሰናበተው ፈልጋለሁ። ቤተሰቦች ደውዬለታለሁ፣ ይመጣል። ያው አንተም ደግሞ በሰከነ መንፈስ ነው እንድታወራው ፈልገው ኤፊ እንድትረጋጋ ፈልጋለሁ። እኔ ያሳለፍኩትን ነገር እያሰብክ አንተ የሆነ ያልሆነ ሰጋጠማ ውስጥ እንድትገባ አልፈልግም፣ እንድትጎዳብኝም አልፈልግም። ችግር የለም። እኔ ላንቺ ስል ራሱ እረጋጋለሁ። ችግር የለም። መረጋጋት ነው ያለብህ። ያው ችግር የለም። ግን በነገራችን ላይ ስልክ ቁጥሩ ምናምን እንዳትልኝ ቤተሰቦች፣ ይሄ ልጅ በጣም ቆንጆ ነው። መንገድ ላይ ሁላ ስንሄድ እያሉ ነበር የቡታጀራ ሴቶች። ይሄን አክል ያው ግን ቆንጆ ነህ። ምን ያረጋል? አመሰግናለሁ። ሰላም እንዴት ነህ? ሰላም እንዴት ሰላም ነው? ማን ነው? ናልከኝ ማን ነው? እሱ የድሮ ፍቅረኛ። እሺ የድሮ ፍቅረኛሽ ምን ይሰራል? ምን ይሰራል? ማን ነው እሱ ማለት ይቀድማል። ምን ሆነሽ ነው ድምፅሽ የተዘጋው ማለት ይቀድማል። የት ይቀድማል? ድምፅሽ ያው እንደርስበታለን አይደለም እንዴ? ቀድመ የኔ ጤንነት ጠይቀህ ነው ስለሱ መጠየቅ ያለብን። ከዚህ በኋላ እሱ ፍቅረኛዬ ነው። ምክንያቱም አልነገርሽውም ነበር? አዎ የድሮ ፍቅረኛዬ ተመልሶ መጥቷል። እንደመጣው አልነገርሽውም? ከዚህ በኋላ የኔና አንተ ነገር ካሜራ ይዣለሁ። እዚህ ጋር ያበቃል። በጣም ወደው ማፈቅረው የድሮ ፍቅረኛዬ ነው። የልጅነት ፍቅረኛዬ ነው። በጣም ነው የምወደው። ፍቅር እቃቃ ነው እንዴ? ከአንዱ ወደ አንዱ ምን በዚህ ፍጥነት በዚህ እንትን እኔና አንቺ እኮ ተጨቃጨቅን እንጂ አልተጣላንም አይደል? ተጣላንም አልተጣላንም ከዚህ በኋላ ከሱ ጋር ነው ከዚህ በፊት የነበረን ላይ ከሱ ጋር የእናንተ ነገር ያከተመለት ነገር ነው አይደል? እንዴ አላከተመለት። በስርዓት ቆመሽ አውሪ። ያው እንግዲህ ከዚህ በላይ መጎዳት የለባትም። ያለ ነገር ደግሞ ነግረሃለች። ከዚህ በላይ ጀምረኝ ነው እንዴ? መጎዳት ጭቅጭቅ ደግሞ አንተም ታውቃለህ። እኔ ጭቅጭቅ በጣም ነው የሰለቸኝ። ጭቅጭቅ ሰለችሽ አይደል? ሰለችሽ በጣም ማለት ታዲያ ከሱ ጋር ቤት የሚገዛ ምናምን ነው የምፈልገው አይደለም። እዚህ ሲያልፉ መንገድ ላይ እያየሁ ነው። እኔ እዚህ ቡታጀራ የሚያሽከረክር መች ፈለግኩ እንዴ? ቤት ጄቱር ምናምን የሚገዛ ነው የምፈልገው። አቧራ መጠጣት አለብኝ ነኝ አቧራ መጠጣት አለብኝ። እንዴት ነው የሚያስበው? ወደ አዲስ አበባ ምናምን አይደለም ከሱ ጋር ማገናኘት ምን አስፈልግ ታዲያ? ቤት ካለብሽ እኮ ለመጨረሻ ጊዜ በቃ ልዘጋ ፈልጋለሁ። በሱ ፊት ነው። ከዚህ በኋላ የምደብቀው ነገር የለም። የምተነፍሰውን ራሱ አተነፋፈስ እንዲያውቅ ፈልጋለሁ። ያ እንደምታያት ነው። ድምጿ ራሱ ተዘግቷል። ይሄን አክል እስከምትጎዳ ራሱ እኔ አረ እዚህ ቡታጀራ ሲጀምር ካንተ ጋር ማውራትም አልችልም። ለምን ጉዳይ ያለኝ ከሷ ጋር ነው። እንዳትስቀይመው አይደለም። አይ አንቺ ሲጀምር ጤነኛ ሰው ደበር እንዳይደበር እስኪ ስለምን ነው የሚያረጋችሁ? እንዴት ምን አረጋችሁ? ምን ማለት ነው? እንዴት ነው ማለት ነው? መሄድ ካለብሽ እኮ መሄድ ትችያለሽ። እኔ እኮ ማለት ነው እኔ እኮ አላስርሽም። መሄድ እኮ ካለብሽ መሄድ ትችያለሽ። ቤት ጄቱር ምናምን የሚያመጣ ነው እኔ የምፈልገው እኮ መሄድ ካለብሽ ታዲያ እኔ እሱ ፊት ምን በእኔ ፊት ምን አይነት ለኔ ሪስፔክት እንዳለው አየልኛ። እኔ እኮ መጀመሪያም እኮ ብዬሽ ነበር። እኔ ነኝ አልሰማ ያልኩት። እኔ እኮ ብዬሽ ነበር፣ ነግሬሽ ነበር እኮ። ከተነጋገራችሁ ከጨረሳችሁ እኮ በእኔ ፊት እኮ የሆነ አክት ማሳየት የሆነ ነገር መሆን ምናምን እኮ አክት እያሳየን አይደለም። ወይኔ እኔ እኮ የለብኝም ሰናበት ሆነ እንዴ ያልሽ ይጨቀጭቀኛል። በሰላም እኮ ፋታ በቃ እንለያይ ነው አይደል ያለች።
በሰላም ደግሞ የጠየቀች እኔ ካንተ ጋር እንትርክም ምንም አይደለም። ሲጀመር ወንድ ልጅ ነህ አይደል? እንደ ወንድ ልጅ ሲጀምር ለወንድ ልጅ ክብር ይኖር በመጀመሪያ ደረጃ። በወንድ ልጅ ፊት እንደዚህ አይነት አክት ማሳየት አያስፈልግም። በነገራችን ላይ ምን አረገ ስላቀፈኝ ነው እኔ ፍቅር አይገባም እንክብካቤ አይገባም። እኔ ፍቅር አልተንከባከብኩሽም። ዝም በል አልተንከባከብኩሽም። እኔ ተንከባክበኛል ግን ይበልጥ እንክብካቤ መጣ እኮ እንደመጣሽ እኮ መሄድ ትችያለሽ። መፍትሽ እኮ ነው እንዴ። እኔ እኮ ከእናትሽ ፊት እኮ አላገኘሁሽም። መንገድ ነው ያመጣሽ፣ መንገድ ይወስድሻል። ምንም እኮ እንትን የለውም። ምን በቃው እና እኔ ተሰበኝ ነው ወደ አንተ የመጣሁት ምን ማለት ነው? አረ ነው መለያየት ካለብን እንደዚህ አይደለም እንዳይ ገብተሻል አይደል? በስልክ እኮ መለያየት እንችላለን። እሱን አሳይተሽ ምናምን እኔ እሺ ቀንቼ እንድሞት እንድንጨረጨር ነው ወይስ ምን እንደሆነ ነው የምትፈልጊው? አይደለም ደግሞ ቆንጆ ነው አትወይኝ? በጣም ቆንጆ ነው። በጣም በዚህ አጋጣሚ ያው አይደለም እኔ ምንም አልተፈለገም። እየከፋ ነው መስለን ከፋክ እና ታዲያ እኔ መምጣት ነው ምንድነው? ያው እኔ ልሰናበት ነው የመጣሁት እኮ ስለነበረን ጊዜ እናመሰግናለን። ሰላም ቃቃን ጃታን እንዲያሽ ይኸውልሽ አሁን እንደመጣሽ መሄድ እኮ መፍትሄ አልፈልግም ማለት ነው። ቤቢ እያሳመመኝ ነው። እኔም እኮ የነገርኩህ በስነ ስርዓት እኮ በቃ አውርተን ስማኝ። ይኸውልህ አንተ አትንከስ። እኔ እስካሁን ባለው አክብሬ ለምንድን ነው የማልነካት? ሲጀምር ይኸውልህ ለወንድ ልጅ ክብር ይኑር እንዴ። ክብር ስላለኝ እኮ ነው እንዲቆም ማናገር ስላከበርኩ እኮ ስላከበርከኝ ነው። በጣም በእኔ ፊት የሌላ አክትም ተሳያል። ምንም አይነት አክት እኮ አላሳየሁም እንዴ። ማቀፍ አልችልም፣ ፍቅሬ ማቀፍ አልችልም እንዴ? ምን ሆነ ነው እያወራሁ ነው። በቃ አሁን ልቀቃት። ለምንድን ነው የምለቃት? እንዴ ለምንድን ነው የሚለቀኝ? ታመም ያለው እኮ በዛ ላይ እንደዚህ እንዴት ነው የምትከፈትራት አንቺ? ቆይ ለምን እንዴ አሟታል እኮ አንተ በቃ ነኝ እንዴ አንተ እንዴ ምን ኳስ ነኝ ቲባቲ እየተጫወክ ነው እንዴ? ወይ ፍቅር አትንካ። እንዴት ነው ማልነካት? እኔ ከዚህ ጋር ዞር እስክል ድረስ አትንካ። እየቀለድክ ነው? እጄን አውርድ እያልኩ አሁን ሌላ ነገር ምን ተናንበል? ህግ ባለበት እኮ ሀገር ነው እየኖርን ያለ ነው። ምን እየሆንክ ነው? ህግ ይበልጣል ስብዕና። ኖ እኔ እኮ እንዴ ይሄ የስብዕና ጉዳይ ነው። ህግ ምናምን ህግ ትያለሽ እንዴ? ይሄ የስብዕና ጉዳይ ነው። ስርዓት ኖራችሁ ልታወሩኝ ከሆነ በስርዓት አውሩኝ። መሄድ መምጣት መፍትሽ ነው። አንተም ብትሆን አገኘውኝ ብለህ ልክ እንደኔው ትቀይረባለች። ወንድ ልጅ ነህ አይደል? እንደዚህ ትታኝ እንዴት ትሄዳለች? አትሄድም። እሱን አውቃለሁ። አትሄድም። ለምን? ከመጀመሪያ ጀምሮ አፈቅራታለሁ፣ ታፈቅረኛለች። በመሃል ደግሞ ያለመግባባት ነበር። እሱን ያው እንትን ብለህ ተፈታ፣ ችግሩ ተፈታ። እኔ ቤቢ ያመመኝ ነው። ስምጤ በጣም እየተዘጋ ነው። ማውራት በላይ ደግሞ መጨረሻ የለባትም። ሲቀጥል ደግሞ አንተ ምን ሆነ ነው እጄን አውርድ ይተለ እኔ ልትለክ ከህፃናት ጋር ነገሩ ህፃን ነው። ምን ማለት ነው? ህፃን ማለት ነው። ቻውስኪ ባይ በሰላም ያው እንትን ማለት አንቺ ስርዓት ነው ስርዓት ነው ይኸውልሽ በስርዓት እንደ ሰውኛ አውሪ። እያወራሁ እየሰማኸኝ አይደለም እንዴ? አንተ እኮ እያወራች ነው። በስነ ስርዓት እኮ እያናገረች ነው አይደል? አንተ እኮ ነህ እንትን እያልክ ያለው ያልሆነ አክት እያሳየክ ያለው እኮ አንተ ነህ። በያመመኝ ነው። በቃ አባታችን ጠርተን እንሂድ። ማውን እንሄዳለን። እኔ አሁን ትለቀታለህ? አለቃት እኔ ራሱ ልቀቃት ብዬሃለሁ። ልቀቁኝ። ወይኔ ልቀቃት ብዬሃለሁ እኮ ነው። ምን ሆነህ ነው? ተጎዳሽ? ሄደ መልሰው አይዞሽ ሄደ ድረስ ና ፕራንክ እኮ ነው። የምር ፕራንክ ነው እንዴ? የእውነት ና ፕራንክ እኮ ነው። አስደነገጠ እንዴ? ታረስ ና ተራስ የእውነት ፕራንክ ፍራንክ አንሰራ አልተባባልን? ሻሳ ነከኝ እኮ አይዞሽ
እንግዲህ ነግሬዋለሁ ፕራንክ መሆኑን ነግሬዋለሁ። እና ቤተሰቦች እናንተም ጭምር ነው ዛሬ ፕራንክ ያደረኩት። እኔና እሱ ተነጋግረን ነው። ያው ይሄ ያጎቴ ልጅ ነው። ታዴና ወከው አጎቴ ማለት ነው። እና ያጎቴ ልጅ ነው ይሄ ያው እና እንዳይጠረጥረኝ ሰላም ተባባሉ፣ በደንብ ተባባሉ። እንደዚህ ነው ብታስተዋውቂኝ አልነገርሽውም ነበር? አልነገርኩትም። ያው ከሆሳና መጥቶ ነው፣ ሆሳና ነው የሚኖረው። ያው የኔ ታናሼ ነው፣ ኤፍሬም ይባላል። የምሬን እኮ ነው ቤተሰቦች ፕራንክ ያው ሰሞኑ ስለጠፋው ነው። ታናሽ ወንድሜ ነው፣ ያጎቴ ልጅ ያው ይሁን እንጂ እንደ ወንድሜ ነው። እህቴ እና ምስኬ በጣም ይቅርታ ፕራንክ እና ተፈንክቻለሁ። እውነት ዱላ የት ሄደ? እና ግን ምስኬ ምን አስበህ ነበር? እኔማ በዚህ ዱላ አናት ብልሽ ደስ ይለኝ ነው። ሴት አይመታም ብዬ እንጂ ደንገጣ የምር መስሎ ነበር። ግን እንዴ ነገር ስራችሁ እኮ የምር ነው ያስመስል። ሲጀምር የምር ነው እንጂ የሚመስለው። አይዞህ እንደዚህ ግን ይመጣል ነው በህመሙ ላይ ይሄ ዱላ ተጨምሮ አመመኝ። እሺ አላሳዝንም? አታሳዝኝም? እንደዚህ እና ልጨምርልሽ እንደው ትንሽ ቀይ ነገር ቢወጣ ደስ ይለኝ ነበር። እሺ ልቀቀው፣ ይሄ ዱላ ልቀቀው። አይ ቆይ ይሄ ዱላማ ባለውለታ አይደል? ኧረ ፕራንክ ነበር ይሄ ዱላ ነው። እንግዲህ ቤተሰቦች አንድም በጉልበት አንድም በጸባይ ነው። እኔ ያው ዛሬ የቀማኋት እሷን በዱላ ነው። እርግጠኛ ነኝ ያጎቷ ልጅ አይመስለኝም። አረ ያጎቴ ነው። እናጠናለን እንግዲህ አይጣራል። እኔ ውስጤ ግማሽ ነው 50 ነው። ኧረ 100 መሆን አለበት። የኔ ደም የለበትም። አንመሳሰልም። እስኪ አትመሳሰል። ኧረ ተው እናጣራለን። ካሜራማን እንግዲህ እዚህ ጋር ይብቃ። እስቲ አጎታችንን እንጠይቀዋለን። እሺ ቤተሰቦች እስካሁኗ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ያው ወንድሜ ነው፣ ያጎቴ ልጅ ነው፣ በሌላ እንዳታስቡኝ። ምስኪን ያው አንተም እንድታቅ እህቴ ናት። እሱን በቃ ቢሆን ይሻላል። እና ቤተሰቦች እንወዳችኋለን፣ እናከብራችኋለን። ያው ድምጼ ደግሞ እንዲከፈት ጸሎት አድርጉልኝ። ትንሽ አሞኛል ብያችኋለሁ። ያው በጣም ነው የምወዳችሁ። ሰላም ሁኑልኝ። ቪዲዮ ከተመቻችሁ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ወዳችኋለሁ። ቻው። ሆሳናዎች ደግሞ ሁላችሁ እየገባችሁ ማሬቲውን ሰብስክራይብ አድርጉላት። ኤፊን የምታውቁ በሙሉ አይደለም እንደዛ ሳይሆን በቋንቋችሁ እንዴ ሰላም በላችሁ። በቋንቋችሁ እንደዛ ሰብስክራይብ አድርጉ በላችሁ። አረ ሰብስክራይብ ይቅርብኝ። እሺ በቃ ሰላም በላችሁ። አይ እንደም ቤተሰብ ጡማ ፈያዝ ማሬ ዩቲዩብ ሰብስክራይብ አድርጉላት፣ አበረታቱን። እንግዲህ ቤተሰቦች እንግዲህ እናመሰግናለን። የኛ ውድ ቤተሰቦች እውነት በጣም እንወዳችኋለን። ሁልጊዜ እንደምንለው የኛ ውድ ቤተሰቦች ስህተታችንን እያረማችሁ ያው ድክመታችንን በነገራችን ላይ የሚወድ ሰው ብቻ ነው ድክመትን የሚነግር። እኛ ድክመታችንን እየነገራችሁ ለዚህ ቀን ስላደረሳችሁን በጣም እንወዳችኋለን፣ እናመሰግናለን። እኛም ደግሞ እናንተን ላለማሳፈር በቻልነው ያህል የምንችለውን እናንተን ያዝናናል ያኮራል የምለነው ነገር እንሰራለን። እንግዲህ ቤተሰቦች እስከ ቀጣይ እስክንገናኝ ድረስ ሰላም ቆዩ። ባይ